ከውበት በላይ እንግዲህ ለእንግዳውም ለሚያየውም የመንፈስ ማደስ ነገር አለውና ማንን ነው የምታገኘው እንዳለለ ሁሌ አትነግረኝም። ግን ወዴት ሰፈር ነው ዛሬ ጎራ የምትለው? እኔም እኮ ስለማላውቀው ነው። ሰፈሩ ደግሞ ማን ሄድበት ቦታ የለም። እነሱ ራሱ እንዴ እዚህ ሰፈር ትመጣላችሁ ይሉናል። እኛ ማን ሄድበት ሰፈር የለም። ጠብቁን። ዛሬ ደግሞ ማን እንደምናገኝ ከፕሮግራሙ አይተን ብንመለስ ደስ ይለኛል። ከውበት በላይ መልካም ጊዜ። ደህና ነው? ሰላም ነው? ቆሳስሽ ልጨምር? ቆንጆ ሀሳብ ነው። ቆሳ ብቻ ከሚቀርብ ጎመንም ቢቀርብ ጥሩ ነው አይደል? አይሁን አንቺ ካልሽ ታይቶሻል። በቃ እንደዚህ ወስዷለሁ፣ ችግር የለም። እዴ ምንድነው የሚለው? አሻንጉሊት ድምጽ አላት? ምንም ድምጽ የላትም። በስመ አብ ዶሮ ናት ስታምር፣ እንዳንቺ ቆንጅዬ። እኔ ቆንጆ እንደዚህ አላደርሽም አንቺ? አድርሻለሁ። ስንት አሉ? 5 4 ቀን ልጅ የብርሽ ነው? እንዴት 5 አሉ? እንደዛ? አረ ምን ችግር አለ? አሉ 5 ነው በቃ። ደግ አድርገሻል። 5 አሉ? ወደፊት አሁንስ? አሁንማ ስንት? ታዲያ 5 የታደረሻቸው? ወደፊት እኔ ዛሬ ሌላ ስራ ልስጥሽ። አሁን የሚያስቸኩል ስራ አለሽ? ይሄን የት ታደርጊዋለሽ? መያዝ እንችላለን። መኪና ውስጥ ይቀመጣል። እንጠብቅልሻለን። በቃ ሙያ ላይ ጎበዝ ነሽ? ያው ሰራለሁ እንግዲህ ባለኝ አቅም። ምን ይዋጣል? ሰራለሁ መቼም የቤት ወጥ ምናምን ሰራለሁ። እቤት የሚወዱልሽ ነገር ምንድን ነው? አስተያየት እስካሁን ድረስ የመጣብኝ የለም። ሰርቼ ነው ዝም ብለው ነው የሚበሉት? አይ ቆንጆ። እኔ ሮቤል ፍስሐ እባላለሁ። ማን ልበላችሁ? መሰረት መልኬ ነው። መሰረት መልኬ ነው። ስራ ቆንጆ ነው? አሪፍ። ቤተሰብ ያስተዳድራል? ለጊዜው ይሆን። ከዛ በፊት ምን ነበር የምትሰሪው? ከዛ በፊት ክፍለ ሀገር ነበርኩ። አሁን በቅርብ ቀን የመጣሁት 2 አመት ምናምን ይሆናል። እዚህ አዲስ አበባ ከመጣሽ? አዎ። ጭራሹን አዲስ አበባ ከመጣሽ 2 አመትሽ ነው? አዎ። እንዴት በምን አጋጣሚ መጣሽ? እንጃ እንዴት እንደመጣው ራሱ። እንዴት? ጓደኞቼ ምናምን ሲመጡ መጣሁ። ብዙ ጓደኞችሽ ወደዚህ መጡ? አዎ። እስቲ ይሄ ነገር ምንድነው ብለሽ መጣሽ? መጣሁ። ያው እንዴት ነው ስታየው ታዲያ? እግዚአብሔር ይመስገን ደህና ነው። እንደጠበቅሽው ነው? እንደጠበቅኩት አይደለም። ምን ጠብቀሽ ነበር የመጣሽው? ስትመጪ ሰርቼ ለመለወጥ ነበር። ግን ታዲያ ስታየው እንዴት ነው እስካሁን ያለው? ኧረ አይናፋም። የት ነበርሽ? ጎንደር። እዛ ምን ትሰሪ ነበር? ኧረ ትምህርትም ቆይቻለሁና ያው ትምህርት ቆይቻለሁ። በትዳርም ቆይቻለሁ። ትምህርት እስከ ስንት ተማርሽ? እስከ 12 ተምሬያለሁ። ግን ተረስቷል። ቆየ።
ትምህርት ቤት ያለሽ ምን ዝንባሌ ነበረሽ? ትምህርት ቤት ያው የመንግስት ሰራተኛ ለመሆን ፍላጎት ነበረ። ፍላጎትሽ መንግስት ሰራተኛ? እንዴት አልቀጠልሽም? ከ12 በኋላ ውጤት አልመጣም። እዛው ጎንደር ነው ያገባሽው? አዎ። ልጆችስ? ክፍለ ሀገር ናቸው። እዚህ የሉም። እዚህ ክፍለ ሀገር ናቸው? አዎ። ባለቤትሽስ? እዛ ነው። እዛ ነው? እዚህ ማን አለ? ጓደኞችሽ ተከትለሽ ብቻ ነው የወጣሽው? ብቻዬን ወጣሁ። በቃ መጣሁ። ከዚህ ስራ እሰራለሁ ብዬ ስል ትንሽ አርጎኝ ነበረ። ጠበል ቆየሁ። ወጣሁ። ስራ ጀመርኩ። እንደመጣሽ አማመሽ? ምን ገጠመሽ? ኧረ ዝም ብሎ ያላውቀውም በቃ አመመኝ። ጠበል ቆየሁ። አሁን እንዴት ነሽ ታዲያ? ተሻለሽ? ደህና ነኝ። እሱ ነበር እዛ የሚያስተዳድርሽ? ነው ትሰሪ ነበር አንቺ? ኧረ እሰራለሁ። ቁጭ ማለት አልወድም። ቁጭ ማለት አልወድም። ስንት ጊዜ አብራችሁ ቆይታችኋል? 4 ዓመት ቆይተናል። ስንት ልጅ አለሽ? አንድ። ቅድም 2 አልሽኝ፣ 5 አልሽኝ። አሁን ከሱ ነው ከሱ አንድ። እሺ። ከበፊት ደግሞ አንድ አለ። 2 ልጅ አለሽ። ከዛ በፊት ትዳር ነበረሽ? አዎ። አሁን እዚህ ከመጣሽ ደወልሽላቸው? እደውላለሁ። አሁን እዚህ እንዳለሽ ያውቃል? ከሱ ተለያየሁ። ከዛ ከቤተሰብ ጋር 1 ዓመት ቆየሁ። ከዛ ወዲህ መጣሁ። ትምህርት ስሄድ ልጅቷ ጡቶች ከዛ መጣሁ እንጂ ከሱ ጋር እያለሁ አይደለም የመጣው። እና ይሄ ሁላ ጊዜ እዚህ አሁን አሞሽ ስትቆይ ማጋር ቆይሽ? እየገባሁ ጠበል በቃ ምንም ሳልገናኝ እዛው ይዳው። ምን ያህል ጊዜ ቆይሽ ጠበል? ዓመት ቆይቻለሁ። ዓመት? እነዛ አብረሻቸው ተከተለሻቸው የመጡት አሉ አሁን እዚህ አሉ? ታገኛቸዋለሽ? ኧረ አትገናኙም? ስመጣም ከአንዲት ልጅ ጋር እነሱ ቀድመው ነው የመጡ። እኔ ከአንዲት ልጅ ጋር ነው የመጣው። ብቻዬን ነው የመጣሁት። ግን ያው በአንዴ 10 ምናምን ሆነን ነው የመጣን። በስመ አብ። ስትመጡ ሁለትና እርግጥሽ እንዴት ነበር? ሰብር መስኪን እናትና አባቴ አሪፍ ናቸው። ተባርከው አሳድገውኛል። በምንድን ነው የሚተዳደሩት እናትና አባትሽ? በእርሻ ነው። እርሻ። በህይወትሽ በጣም ደስተኛ የነበርሽበት ጊዜ መቼ ነው? እኔ ምን ዙሮ ወጥቼም እንደዚህ በትምህርትም ቢሆን ከቤተሰብ ጋር ሁኜ ስለሆነ እናትና አባቴ ጋር ሁኜ ሁሉ ነገር መጨረሻም ደስ ብሎኛል። በትዳር መቆየት ባልጨርሰውም ደስ ብሎኛል። ክፍት ያለሽ ጊዜ ያው አሁን ላይ ሊሆን ይችላል። ነገሮች እንዳሰብሻቸው አልሆኑ? አልሆኑም። እህት ወንድሞች አሉሽ? አሉ። እዚህ ናቸው? እህትሽ ወንድምሽ? ወንድም አንድ ነው። ከዛው ነው ግን እህቶች አሉ። ስንት አሉ? 4 እህቶች አሉሽ? ሁሉም እዚህ ናቸው? እነሱ ጋር ብቅ አላችሁ? እንገናኛለን። ትጠያየቃላችሁ? እናትና አባትሽን የመጦር ጉጉት አለ? እሱ ነው እኮ አልሳካም ያለው እነሱ ሁለት አለመክፈል። ገና እኮ ነሽ፣ ይሳካል። እየጣርሽ አይደል? የሚጥር ሰው ደግሞ መቼ እንደሚያልፍለት አይታወቅም አይደል? እሱማ ፈጣሪ ነው የሚያውቀው። ተስፋ ቆርጠሽ ታውቂያለሽ? ኧረ እኔ ቆርጬ አላውቅም። የሚያኖረኝ ፈጣሪ ነው። መበርታት ነው አይደለ? ቀን ደግሞ ያልፋል። ያልፋል። ዋናው ጤና። አሁን እዚህ እየሰራሽ ትደጉሚያቸዋለሽ ቤተሰቦችሽ? ኧረ መቼ ሰርቼ ከነ እዚህ አካባቢው ላይ ከምትሰሪያቸው ሰዎች ጋር ትገናኛለሽ? ምንም የለም። በቤት ውስጥ ገቢ ብቻሽን ነሽ? እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሱሪ ቀሚስ ምን ቀሚስ
ሰላም እንኳን ደህና ጠበቅሽ። ነይ እባክሽ። ቀሚስ ነገር ነው የምትወጂው? ያን የመሰለ ሱሪ ያሳየችሽ አዲስ አበባ ከመጣሽ ገዛሽ? አይ ተገዛ? በቃ ዛሬ ነው ቆንጆ አጋጣሚ። እንዴት ነው? የመጀመሪያ ልብስሽ ነው የሚሆነው ማለት ነው? አዎ። አሪፍ። ጫማ ደግሞ ቀሚሷን ወደሻታል? አዎ ወድጃታል። ሱሪ አልፈለግሽም? አይ ብቻውን መልበስ ስለማልወድ ነው እንጂ። ሱሪ? አዎ። አንቺ በራስሽ ወተሽ ብትገዢ የምትገዢው ይሄን ነበር? አዎ ደስ ያላለኝን አልገዛም። አዎ ይሄ ደስ ብሎሻል። አሁን ምን ሊሆን ይችላል ስራው ብለሽ ታስቢያለሽ? ምን ስራው? የኔ ፈጣሪ የፈቀደው ነው። ፈጣሪ ቅድም መኖሪያ ቤት ውስጥ ሊሆን ይችላል ብለሽኛል። አዎ እንደዛ ነበር ያሰብኩት። አሁን ደግሞ ያው ቆንጆ ቦታ መታችሁኛል። አመሰግናለሁ። እግዚአብሔር ይስጥልን፣ ኑሩልን። ያው ካላችሁ ላይ ይጨምርላችሁ። አሜን። እንዴት ዋላችሁ? እንዴት ነው? ሰላም ነው? እንዴት ነው? አለን ይመስገን። ቆንጆ አበሻ ልብስ እባክህ። አዲስ ዓመት እንዴት ነው? ወደ ሀገር ቤት የመሄድ እቅድ አለ? ከተሳካል ከልጆች እንኳን ማየት ቀርቶ ባመጣቸው ደስ ይለኛል። ከመጣሽ አላየሻቸውም አይደል? እናት ሆነሽ ከባድ ነው አይደል? አዎ እንዳረጋል ጊዜው ሰው ቤት ሊሆን ይችላል። በቃ ብዙ ገምተሻል። አሁን እነግርሻለሁ። አዎ ይሄ ኢቢኤስ ቴሌቪዥን ነው። ኢቢኤስ ቴሌቪዥን ላይ የሚተላለፍ ፕሮግራማችን ነው። ያወቅኩት አላወቅኩትም። በምን አወቅሽ? አይ እንደው ስገምት ካሜራው ምኑን ስታይ ገመትሽ? አዎ እሑድን በኢቢኤስ ላይ ከውበት በላይ የሚሰኝ ፕሮግራማችን ነው። የሚሰሩ ሰዎች የምናበረታታበት፣ ቆንጆ ቀን እንዲውሉ የምናደርግበት፣ የምናሳርፍበት ፕሮግራማችን ነው። እግዚአብሔር ደግሞ የእናንተን እንደዚህ እያየ ካላችሁ ላይ ይጨምርላችሁ፣ ጸጋቸውን ያብዛላችሁ። አሜን። ያው እንዲህ እኛን የምታስቡበትን ያው እየጨመረላችሁ እናንተን በህይወት በጸጋ ያኖራችሁ። አሜን። እናመሰግናለን። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ።
እንዴት ዋላችሁ? ሰላም ነው? ነይ ሞሮኮ አለ አይደል? yes ተንከባከቢልኝ እሱ ዋንደና yes ቁልጭ ብለሽ ወጣሽ። እንዴት ነበር? አሪፍ ነው። ከዚህ በፊት እንደዚህ ሞክረሽ ታውቂያለሽ? አዲስ ነው። ይሁን እንኳን ወደድሽው። ዘና አልሽ አይደለ? አዎ። በቃ እስካሁን ያለውን ወደሽዋል? አዎ ደስ ይላል። አዎ። እዚህ ከቤተሰቦችሽ፣ ከጓደኞችሽ፣ ከጎረቤትሽ መጋበዝ የምትፈልጊው ማን አለ? አለች። በቃ ደውይላትና እኛ መኪና እንልክላታለን። እዛው አንቺ ሰፈር ናት ወይስ የት ጋር ናት? አዎ ከኛ ሰፈር ነው። ሰፈር ነው? ኦ እንደዛማ ከሆነ ቅርብ ነው። በቃ ደውይላትና ቆንጆ ስራ እዚህ ቦሌ አካባቢ አግኝቻለሁ መተሽ ኢሊም በያት። ልጅ አላት ትመጣ ብላ። ምንም ችግር የለም። አንድ ላይ ይምጡ። እንዴት ዋልሽ? እንዴት ነሽ? ደህና ነኝ። ስሚ ቦሌ የሆነ ስራ አግኝቼ ትመጫለሽ? ታይልኛለሽ? አሁን ነው መኪና ይመጣልሻል። ይዛም መምጣት ትችላለች። ይዛቸው መምጣት እዛቸው ነይ። እሺ እነሱ ተስተካክለው እስኪመጡ አንቺ ደግሞ ፀጉርሽን ፏ ብለሽ ትጠብቂያቸዋለሽ። እንዴት ናችሁ? ኑ ታጅበሽ የመጣች ሰው ልጅ ደህና ነሽ? እንዴት ነሽ? ሰላም? እኔ ቀባል መታ ሰላም ያለችኝ ተይ እንጂ ነይ እዛች ጋር አለ ጠዋት ከፍ ያልሽኝ አንቺ ነሽ። እንዴት ናችሁ? እና አንቺንም አግኝቼሻለሁ ማለት ነው። ታይ እንጂ እዛው አካባቢ ነበርሽ? ቅመም ስራ መቀጣል። አሁንም ሌላ ሻምሌት አለ? እስቲ የጠዋቷ ግን ቆንጆ ነበረች። ጠፋች። ጎረምሳው ነው ያልነበረው? ጎረምሳው ተማሪ ነው። እህቷ ነሽ? አዎ ትንሽ እህቷ ነው። ታናሽ? አዎ ታናሽ። አንድ እህታችሁም እዚህ እንዳለች ነግራኝ ነበር። አዎ ታላቃችሁ ናት? አዎ ታላቃችሁ። ስራ ናት? አዎ ስራ ነች። ታዲያ ጠዋት ሳታስተዋወቀን ዝም ብለን ስንሄድ አይ እኔ እኮ አይተሽ ነው? እሷ ግራ ስለሚገባት እኔ ግን ሂጂ እያልኳት ነበር እኮ። እኔ ቆይቻለሁ እዚህ። ምን ያህል ጊዜ? ኧረ 10 ዓመት። ለየብቻ ነው የምትኖሩት? አዎ እዛው ሰፈር ነው። አዎ ጫማ አቤት አቤት ሲያምር ጫማሽ። ማን ልበስልሽ? ትዕግስት ይባላል። ትዕግስት ሰራታናሽ። ልጅሽ ማንና ማን ናት? ሱራፌል ሀና። አንቺ ሀና? ሱራፌል አንቺ ሀና? ሱራፌል።
አይናገርም? ይናገራል። ግን ዛሬ ወኪል ነሽ። ከአንቺ ጋር ነው የማወራው። እስኪ ስለ እህትሽ አንዳንድ ነገር አጫውሽ። በጣም ነው የምወዳት አጠገቤም ስለሆነች ያው ሲኖርህ አጠገብህ ደስ ይላል። ቢከፋህም ብታዝንም ካጠገብህ ሲሆን ደስ ይላል። እህት እና እህቴ ደግሞ ያው ሰራለች ለልጆቿም ለኔም ልጆች ያው ታገዛለች አትለይ እና እንደዛ ነው። እህቶችን በጣም ነው የምወዳቸው። አጠገቤም ታላቃታችንም አጠገቤ ናት። ያው ትንሽ ትንሽ ነው የምንራራቀው። እዛው ሰፈር ነው? አዎ እዛው ሰፈር ናት። ታላቃታችን ከእናቴ በላይ ነው የምወዳት። እውነት ትልቅ እህቴ ነው ሰው እንጃ። አንቺ የመጨረሻ ነሽ? አይ ከኔ በታችም አሉ፣ ግን ያው አጠገብ ያለን እነሱ ነን። የማየው ቆንጆ ነው። ሽፎን ሽፎን ሱራፌልስ ሽፎን አይደለም። ጎበዝ። ስንት ዓመት አለ? 3 ዓመት። 3 ዓመት። ሱራፌልስ? ሱራፌል 8። ከእህትሽ ጋር ከመሰረት ጋር እንግዲህ ቆንጆ ብሎ ነበረ። ዝግጅቷን ጨርሳለች። እንቀበላት? አንቺ ለመቀበል ዝግጁ ነሽ? አዎ። Resilience Dermaceutical. Luxury rooted in care. ታውቂያታለሽ? ማኝ ማን ነው? አወቅሽ? እንዴት ነው? እንደይ ያምርብሻል። እንደዚህ ያምርባታል? አማራቲ እዚህ ጋር የተቀባሽ ያምርብሻል። ማረኝ። የአዲስ አበባ ልጅ ሆነሻ። ገባች አይደል? አዲስ አበባ አዲስ አበባ። አዎ ናካውት ወደድሽው? ስታድጊ አንቺ ደግሞ ትሰሪያለሽ። አበሻ ቀሚስ ለብሼ ከእናንተ መጣሁ ፋፈሽ ዘና ብዬ እሱ አበሻ ቀሚስ ለብሼ አዎ ፀጉርሽን ተሰርተሻል፣ ሽፎን አድርገሻል። ስታምሩ እንደሷ አሁን ታዛዝቼ እመጣለሁ። አሃ ስታድጊ ደግሞ ትሰሪያለሽ እንደሱ አዎ። ከእህቶቼ ከወንድሞቼ ጋራ መስማ ምርጥ ቀን አሳለፍኩ። እንኳንም አብሮ ደስ አለን። ይቺን ቀን እንዴት ትገልጫታለሽ? በደስታ በቃ እናንተን እያመሰገንኩኝ በደስታ እናንተን ደግሞ ከዚህ በላይ እድሜ ጸጋ ይስጥልኝ እያልኩ እያመሰገንኩ አንዳንድ ምኞት አንዳንድ ያሰብከውን በአካል ታየዋለህ። እውነት እንዴት እንጃ ስለ ኢቢኤስ ድራማ እኔ እንትን ብዙም ባልከታተል በተወሰነ ሰዓት እከታተለዋለሁ እና እስማም እንደው ወይ ልጆችን ይዤ ሄጄ ምናምን እንደዚህ በቃ ማየት ምናምን በጣም ነው የምፈልገው ነበር። ግን ያው አንተ እንዳሰብከው እግዚአብሔር ደግሞ ያው ያሳየሃል። ደስ ይላል። እኔ ብቻ እኮ ጠዋት ፈርቻለሁ ማርያም እንጂ ሲለኝ አይ ቀለል ያለ ስራ ከሆነ የማይከብድ አልኩኝ። ፈርቼ ነው ግን ከዛ በዛኛው ስራ ራሱ አማኝቼ ለመቅረት ራሱ ፈልጌ ነበር። ከዛ በቃ ዝም ብዬ እንደገና ደግሞ የፈጣሪ ስራ ትልቅ ብዬ መጣሁ። ቆመኑን ስታነሽ ሂጂ ቁጭ አድርገሽ ሂጂ አልኳት። እኔ እውነቴን ነው ሂጂ አልኳት፣ ግን አንተ አሰማኝ። አጠገቧ በታች በኩል ነበርኩ። ከዛ ሂጂ ችግር የለውም ወደዚህ እንደምሄድ ምን ታውቂም አልመሰለኝም።
እሱን የምታውቂው ማለት ነው? አይ እሱን አውቀው በዲራማ ላይ ቆንጆ ቀን ነበረ በጣም አሬን ከልክ በላይ ብቻ እኔ መግለጽ አልችልም። አዎ ፈጣሪ ይርዳችሁ፣ ከዚህ በላይ ይጨምርላችሁ እንዳጣፊ። እንግዲህ ከዚህ ውጪ ደግሞ ኢቢኤስ ቴሌቪዥን ለአንዳንድ ነገር የሚሆንሽን ገንዘብ ያበረከተልሽ። ችግር የለውም። እሺ እግዚአብሔር ይስጥልኝ እያልኩ አመሰግናለሁ። እኛም እናመሰግናለን። አሁን ደግሞ ቆንጆ የቤተሰብ ሰዓት ይኖረናል። የሆዴ ወዳችንን እየተጨዋወተን ራት እንበላለን። ጥላችሁን ሄዳችኋ፣ እኛ ደግሞ ጥለናችሁ ራት ልንበላ ነበር። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።